ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር ሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን፣ ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የት አለ እሱ ብላችሁ የምትጉረመረሙት ኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩት ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው ግድ የለም። ስታመም አትምጣ ቅር። እየፈረስኩም ቢሆን ምን አረጋለሁ? በሞት ይበሉት። እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም ልቀበር ሲሄድ አይደለም እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ አትበሉ። ብትፈርስም ሊሰራ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት አልዓዛርን። ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ ቅር። መቃብር ስገባ እጠብቅሃለሁ ዛና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። ለምን መሰላችሁ ይሄን እምላችሁ? ይውላችሁ አልዓዛር ታሞ ያለ ጌታችን ቢያድነው ማን ብቻ እንደሚጠቀም ታውቃላችሁ? ማርታ፣ ማርያም፣ አልዓዛርና ጥቂት ቤተሰቦቹ ብቻ ናቸው አልዓዛር ታሞ ያለ ቢድን የሚጠቀሙት። እውነት አሰብ ከመቃብር ገብቶ 4 ቀን ሆኖት ፈርሶ በስብሶ ጅማሬ ጀምሮ ጌታችን ከመቃብር ቢያወጣው ግን ሸቶ ቢያወጣው ግን ማን ነው የሚጠቀመው? ዓለም ሁሉ ነው የተጠቀመው። ይውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ዘንድ የታመነ የሆነው በተለይ በሁሉ ዘንድ የታመነ የሆነው አልዓዛርን ከሞት ካስነሳ በኋላ ነው። እና ማርታን እንንገራት። ምን ብለን እንንገራት? አንተ ኖረ ቢሆን ኖሮ እያልሻት ትሚው እንበላት ማርታን። እና ምን እንበላት? ማርታ ሆይ ታሞ ያለው ወንድምሽን ቢያድነው አንቺና ቤተሰቦችሽ ብቻ ትጠቀማላችሁ። ከሞተ በኋላ ግን ጌታችን ቢያስነሳው ግን ዓለም ሁሉ ይጠቀምበታልና የለህም አትበይው እንበላት። መቼ አልዓዛር እንደሚጠቅም ያውቃል አያውቅም? መቼ ቢያስነሳው ስራ እንደሚሰራ ያውቃል አያውቅም? 4ቱ የዝምታ ቀናት የእግዚአብሔር የሥራ ቀናት እንጂ የቸልተኝነትና የልግምና ቀናት አታድርጉት። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሄዱበት። ኮከብ አትቆጥሩበት። ሞራ አትግለጡበት። ሌላ አዳራሽ አትሄዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አሰብ ስራ እንዲሰራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስካት ትንፈጉት እንጂ። ለዚህ ነው ማርታንም እንዲህ አልናት፣ የለህም አትበይው። አንተ ኖረ ቢሆን አትበይው። እርሱ የሚሰራውን ታውቂያለሽ። ምን ታውቂያለሽ? ሲሰራ ዝም ብለሽ ተመልከቹ እንጂ ጠብቂው እንጂ እንበላት። እንደውም እንበላት እግዚአብሔር ዘግይቶ ሳይሆን አንቺ ቸኩለሽ ነው እንበላት። እግዚአብሔር ሳይታመን ቀርቶ ሳይሆን አንቺ ተጠራጥረሽ ነው እንበላት። እግዚአብሔር ተንቀራፎ ሳይሆን አንቺ ልቅደም ብለሽ ነው ብለን እንንገራት። አዎ ማርታ ሆይ እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ
እኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? እስኪ የዛኔ ቃና ዘገሊላ አስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይለቅና ያንተ ጣፋጭ ይቀጥል። ጠብቅሃለሁ በሉት። ጠብቅሃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቀው። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች። ይታወቅ ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት ሐሰት? ከብርሃኑ በፊት ጨለማ መኖሩ የዘፍጥረትን መጽሐፍ ጥቂት ገጾች ገና እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሸበሩ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት ሐሰት? እውነት። የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት፣ ጠብቁት። ሶስተኛ ነገሬን ለማሳጠር ሶስተኛ የሰማችሁኝ ነው። ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏን ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት ምትሆን ትመስላችኋለች? ምንድነው ምትሆን? ታቆማለች። ያለ ጊዜዋ አትስበሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው። ወገኖች እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። እያየናት አይደል? ዓለም እንደዚህ ናት። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለን፣ ጠብቅሃለሁ። ሶስተኛው ነገሬ ሁሉም ነገሬ ተቃራኒ እንኳን ቢሆን ልጠብቅህን በሉት እስኪ። ተቃራኒስ ቢሆን ልጠብቅህ? አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁኝ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማን ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ እንደማን ይሁን? እንደ ዮሴፍ
ዮሴፍን ታስታውሳላችሁ? ወንድሞችህ ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞችህ ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም፣ ግን ልጠብቅህ የሚል አይመስላችሁም? ይሰግዱልሃል ያለው ግን ያረገውታል። ጉድጓድ ውስጥ እኮ ነው የጣሉት። ግንስ ልጠብቅህን ቢለው ይጠብቀዋል አይጠብቀው? ተቃራኒ ነው፣ ግን ይጠብቀዋል። ይገዙልህ ወንድሞችህ ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም እና ልጠብቅህ። አዎ ጠብቀኝ፣ ጠብቀሃለሁ። ተቃራኒ ቢሆን ቢገላበጥም እጠብቀሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መቼ እንዲጨልምብኝ አሳየኝ፣ ግን ልጠብቅህ። አዎ እጠብቅሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም፣ ግን ልጠብቅህ። አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቆጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ፣ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቅኩ የምወደውን የአባቴ ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ። አዎ ጠብቀው። እኔ ልበቀል ወይስ አንተን ልጠብቅህ? አንተን እጠብቅሃለሁ፣ እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ እግዚአብሔር ሆይ፣ አውቃለሁ አምላኬ ሆይ። አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ። መጠበቅ ጠብቅሃለሁ። ነገሩ ሁሉ ቢገላበጥም እጠብቅሃለሁ። እንደ ሴትዮዋ ነግሬያችሁ እንደሆነ አላውቅም፣ ሰምታችሁት ከሆነ ይደምቃል። ልንገራችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ፣ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ፣ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ህይወት እንደሚሰጥ አታምኑ? ማን አለ? እየሞተ ህይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ አይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ አይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀሃለሁ። የመጨረሻ ለአሁኑ ማለት ነው። ጥያቄን ባትመልስልኝ፣ ጊዜ ቢረዝምም ጉልበቴ ቢያረጅም ዝም ብዬ ልጠብቅህ። ተቃራኒ ብቻ ቢሆን አይደለም፣ ዝም ብዬ ልጠብቅህ። ይሄም እኮ ከባድ ጥያቄ ነው። አዎ ጠብቀሃለሁ። እንደማን? እንደ ሙሴ ጠብቀሃለሁ። የጠየቀው የትየለሌ ነው። ሳይመልስለት መቃብር ነው የገባው። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው።
ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። ምን ይሄ ብቻ ወገኖቼ! ወደ ከነዓን እየመራ የሄደው ሙሴ ነው። በውሃ ሙግትና ክርክር ምክንያት ደርሶ ከነዓን ጥቂት ሲቀረው ምን እንደሆነ ታውቃላችሁ? በውሃው ክርክር ምክንያት እስራኤል ውሃ ስጠን አሉት። ሙሴ ከየት ያምጣ? በረሃ ነው እንደምታውቁት። ከዛስ እግዚአብሔርን ለመነ። እግዚአብሔር ቸር ነው። በበረሃ የሚወስደው ማንነቱን ሊገልጥ ነው። እና ምን አደረገ? ጭንጫውን ምታው፣ እኔ ውሃ አፈልቅላችኋለሁ አለው። አሮንና ሙሴ ሕዝቡን ሰበሰቡና ኑ ውሃ እናወጣላችኋለን አለ። በዚህ እግዚአብሔር ደስ አልተሰኘም። ለምንድን ነው ደስ ያልተሰኘው? እና ወጣ ላችሁ አለ። እናወጣላችኋል። ስሜን በሕዝብ ዘንድ ትቀድስ ዘንድ አልወደድክምና ከነዓን አትገባም አለው። ከዛስ አሳየው ማርና ወተት የምታፈሰውን። ግን ሙሴ አልገባ። ለፍቼ ደርሼ ምን ነው ሳታስገባኝ? ልተውህ ወይስ ልከተልህ አይለውም ሙሴ። በጣም ይደንቃችኋል። ሙሴ እግዚአብሔርን የሚከተለው፣ ሙሴ እግዚአብሔርን የሚያምነው፣ ሙሴ እግዚአብሔርን የሚጠብቀው ለከነዓን አይደለም፣ ለእግዚአብሔር ብቻ ብሎ ነው። እየሰማችሁኝ ነው? ከምድር በታች ላለው ነገር አይደለም እኛ እግዚአብሔርን የምንጠብቀው። ከፍ ያለ ከነዓን ባያስገባውም እያገለገለው አረፈው ሙሴ። እያገለገለ ተሰናበተው ሙሴ። ጥያቄህን ባይመልሰው ያን ሁሉ ሕዝብ አጅቦ ቀባሪ እንኳን አላገኘም ሙሴ። ምክንያቱም የሙሴን መቃብር ካወቁ እስራኤል ወደ አምልኮት እንዳይገቡ የሙሴን መቃብር እንኳን ሰውሮታል። መጽሐፍ ቅዱስ ስለ ቅዱስ ሚካኤል ሲናገር ስለ ሙሴ ሥጋ ሲከራከር ሚካኤል ዲያብሎስን እግዚአብሔር ይጣላሃለው እንጂ ያኛው ካላሳየው ይላል። ይላል ቅዱስ ሚካኤል። ያኛው ሕዝቡን ሊያስት ነው፣ ቅዱስ ሚካኤል ሊጠብቅ ነው። ስለ ሙሴ ሥጋ እንኳን መቃብር እንኳን የሚከራከር ቅዱስ ሚካኤል በረከቱ ይደርብን። ለከነዓን አይደለም የሚያገለግለው፣ ለራሱ ለፍቅሩ ነው። ይጠብቀዋል፣ ይከተለዋል። ጥያቄው ባይመለስም እርሱ ግን ከእርሱ ፈቀቅ አይልም። ጥያቄያችሁ ባይመለስም እግዚአብሔርን ተከተሉት፣ ጠብቁት። ወገኖቼ ከፍ አድርገን እንጠይቀው። እሳት ውስጥ ሆነን ታድነናለህ ወይስ እሳት ውስጥ ሳንገባ ትታደገናለህ? እሳቱን አጥፍተ ሳይሆን እሳቱ መሃል ሆኜ ለማዳንን ታላቅነት ያለህ ነውና ግድ የለም እሳት ውስጥ ሳልገባ ሳይሆን እሳት ውስጥ ገብቼ እንደምታድነኝ አምናለሁና እሳት ውስጥ ሆኜ እጠብቅሃለሁ በሉት። እሳት አጥፍቶ ሳይሆን እሳት ውስጥ ሆኖ ማዳን የሚችል አምላክ ስለሆነ አጥፍቶ ከማዳን እሳት ውስጥ ሆኖ ማዳን ስለሚበልጥ የሚበልጠውን ምስጢር ለማየት ታግሼ አንተን እጠብቅሃለሁ በሉት። አላኮርፍህም፣ እጠብቅሃለሁ። አልክድህም፣ እጠብቅሃለሁ። አላማህም፣ እጠብቅሃለሁ። ፍቅሬን አልቀንስም፣ እጠብቅሃለሁ። ለምን እንደሚያስጠብቀን አናውቅም። አንድ ታሪክ ልንገራችሁና አላብቃ። ቅዱስ ቄርሎስ የሚባል ቄርሎስ አራተኛ የሚባል በግብጽ ቤተክርስቲያን ታላቅ ፓትርያርክ ነበር። ከቅዱስ ሚናስ ከሰማዕቱ ሚናስ ጋር ወዳጅ ነበር። ሰማዕቱ ሚናስ ኅዳር 15 ይከብራል። ታላቅ ሰማዕት ነው። ይሄ ቅዱስ ቄርሎስ በጣም በበረከት እኛም ሀገር መጥቶ ነበር። አፄ ኃይለ ሥላሴ በነበሩበት ዘመን እዚህ መጥቶ ነበር። በጣም ቅዱስ አባት። በግብጽ ቤተክርስቲያን እንደ ቄርሎስ ያለ ቅዳሴ የቀደሰ አባት የለም ይባላል። መጻሕፍቱን አዜብ በሬ ተርጉመዋለች፣ ማንበብ ትችላላችሁ። አንድ ቀን እንዲሆነ ጠዋት ቅዳሴ ከቀደሰ በኋላ ልጆቹን ይባርካል። በቅዳሴ ላይ የተገኙትን የንስሐ ልጆቹንም ይባርካል። እና አንድ ቀን ምን ሆነ መሰላችሁ? ሁሉም ሲባረኩ አንድ በጣም ተወዳጅ ልጁ ስራ አረፍዶበታል፣ ቸኩሏል። ብቅ እያለ ሊባረክ ይመጣል። ልጄ ቆይ ይለውና ሌሎችን ያሳልማል።
ልጁ ደግሞ ትንሽ ይታገሳል። ከዛ ደግሞ ትንሽ ቆይና ፋታ ወስዶ አሁንስ ልባረክ ብሎ አባታችን ጋር ይመጣል። እውነተኛ ታሪክ ነው የምነግራችሁ። አሁንም አባታችን ቄርሎስ ልጄ ሆይ ቆየኝ ይለዋል። አሁን ትንሽ አልበዛም? ትንሽ እየተጉተመተመ ይመለሳል። ከዛ ደግሞ ትንሽ ቆይና ይሄድና አባቴ ሆይ ባርከኝ ይለዋል። ልጄ ሆይ ቆየኝ ይለዋል። አሁን መቅነጥነጥ ይጀምራል። በጣም መጣደፍና መቸኮል ይጀምራል። ሁሉንም ካሰናበተ በኋላ አባ ቄርሎስ ጠራውና ልጄ ሆይ አሁን ሂድ ተባረክ ይልና ይባርከውና ያሰናብተዋል። አጅሬ ስለረፈደበት በጣም ስለቸኮለ እየተጣደፈና እየተከነከነ ልክ ቢሮ ሲሄድ ከቢሮ ትይዩ ትልቅ ዛፍ ነበር። እሱ ከሚቀመጥበት ወንበር ትይዩ አንድ ትልቅ ዛፍ ነበር። ለካ በዛሽ ቅጽበት አባ ቄርሎስ ቆየኝ ልጄ በሚልበት ቅጽበት ያ ትልቅ ዛፍ ወድቆ ልጁ የሚቀመጥበትን ወንበርና ቴብል እንክት አድርጎ ሰብሮት ነበር። እንደ ተቀዠቀዠ ቢሄድ ምን ይሆን ነበር? እንደዚህ ያለኝ አንድ ልጅ ደስ ሲል በደንብ ነው የገለጸልኝ። ይሞት ነበር። አትጣደፉ፣ ጠብቁት። እየሰማችሁ ነው። ደስታም ብታገኙ ደግሞ እጅግም አትቦርቁ። ስለ ፈተና አብዝቼ ደስታ ደግሞ አንዳንዶች እግዚአብሔርን እንዳይጠብቁት እንዳይታገሱት ያረጋቸዋል። የቀበሮዋን ታሪክ ልንገራችሁና ላብቃ። ቀበሮ መሬት ውስጥ ያለ ማር ነው የምትመገበው እና በጣም በትንሽዬ ቀዳዳ ነው የምታገኛት እና ስታገኝ ከብዙ ድካምና ልፋት በኋላ ስለሚገኝ በጣም ነው የምትፈነጥዘው። ቀዳዳዋ ግን በጣም ትንሽ ናት። በብዙ ድካም የምትገኝ ናት እቺ ቀዳዳ። እና ቀበሮቲ ምን ታደርጋለች? ልክ ምግቧን ያገኘችበትን ቀዳዳ ስታገኝ በጣም በደስታ እየተገለባበጠች አክሮባት እየሰራች ምን ታደርጋለች? ትደሰታለች። እንደ ሕፃን ልጅ ሆነ እንዲማወራላችሁ እንደ አባባ ተስፋዬ በጣም ትፈነጥዛለች። ከዛስ ከፍንጠዛዋ በኋላ ማሯን ልትበላ መለስ ስትል ምስኪን ናት፣ ቀዳዳዋ ይጠፋባታል። ማሯ ይጠፋባታል እና በጣም ትሰቃይ። አንዳንዶቻችን የደስታችን ልክ ቀዳዳችንን እያስጠፋን ደስታችንን በሐዘን እየቀየረብን ነውና በልክ እንደሰት። ከዚያ ቀበሮ ከዚህ ሁሉ ልምድ በኋላ ምን እንዳደረገች ታውቃላችሁ? ልክ የማሯን ቀዳዳ ስታገኝ በአንድ እግሯ ቀዳዳው ላይ ትቆምና በሌላኛው እግሯ እና ይሄንን አትተውት ለማለት ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ወገኖቼ አንድ ነገር እንድናገር ብቻ ፈቀዱልኝ። እንደዚህ ወጣትን ማግኘት ብዙ ሰዎች ያስፈልጉናል። ወጣቶችን የሚሰበስቡ ከኳስ ቤት የሚያመጡ እንዲህ ወዳለው ጉባኤ እግዚአብሔር የሚሰበስቡ ከጫት ቤት የሚነጥቁ በኪነ ጥበብ እያዋዙ የእግዚአብሔርን ቃል የሚሰጡ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ በጣም ብዙ ሺህ ሰራተኞች ያስፈልጉናል። ዓለም በብዙ ርቀት እየሄደብን ነው። እኛ ሀገር በእግር እንኳን መከተል አቅቶናል። ብዙ ጉድለቶች ሊኖሩን ይችላሉ። እንደ ጀማሪ እኔ አላውቃቸውም እነዚህን ወንድሞች። እንደ ጀማሪ ሁላችንም በጉድለት ውስጥ ነው የምንኖረው ወገኖቼ። ቀዳዳችንን እየተደፋፈነ ጉድለታችንን በውስጥ መስመር ነው ብትሉት በውስጥ መስመር እኔ አላውቀውም ይሄን ውስጥ መስመር እግዚአብሔር ይመስገን እስከዛሬ በውስጥ መስመር እየተነጋገረን ከመድከም ይልቅ መበርታትን ከመገፈታተር መደጋገፍን ትልቁን ስዕልና ቁም ነገር አድርገን እንድንበረታ አደራ ለማለት ነው። እንደዚህም የምታዘጋጁ ሰዎች ትልቅ ተቋም እንድታረጉት ነው የምመኘው። በግሌ ከፍ እንድታረጉት አንድ ሰው አይደለም 3 4 5 እየሆናችሁ ከፍ አድርጉት። ይሄን ዓለም እንገዳደረው። ምን ታረመውን እየታረምን የጎደለውን እየሞላን ቀስ ብለን እየተመካከር ከፍ እናድርገው። ችግርን በችግር መፍታት ልማዳችን አይሆን። ይቆየኝ። እግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን መላእክት በረከት ረድኤት አይለየን። አሜን።